ሰላማችሁ ይብዛ እያልኩኝ ትንሿ ሙሽራ ክፍል 35 ምን አዲስ ነገር አለ? እንግዲህ በባለፈው ክፍል እንደተመለከትነው ባንቴሮንና ሔዋን ተዛዝለው መጥተዋል። እሱም ሔዋን ከመጠን ባለፈ ሰክራ ስለነበረ የግድ መርዳት ስለነበረበት ወደ ቤት ይዟት መጥቷል። ይህንን የተመለከተው ዴቭ ክፉኛ ቅናት ውስጥ ገብቷል። በእርግጥ በተደጋጋሚ የፍቅር ጥያቄውን ለዴቭ ያቀረበችለት ቢሆንም ዴቭ ግን በፍጹም ፊት እየሰጣት አይደለም። ምክንያቱም አሁን ባለበት ሁኔታ ለከፍተኛ ድባቴ ስለገባና እንዲሁም ሮዛ ልጇን እስከምትወልድ ድረስ የግድ ካጠገቡ መሆን አለበት። ከወለደች በኋላ ግን ልጇን አስቀርቶ እሷን ወደ እናቷ ማባረር እንደሚችል ለሔዋን የገለጸላት ሲሆን ሔዋን ይህንን አጋጣሚ ለመጠቀም እየሞከረች ነው። ያው ዴቭን ትወደዋለችና ከሮዝ ጋራ ባላቸው ቅራኔ ወደ ራሷ ለማስጠጋት እየሞከረች ነው። ታዲያ በዚህ ሁኔታ በተደጋጋሚ ከዴቭ ጋራ ያላትን ቅርበት ለማጠናከር ብትፈልግም ነገር ግን ሁኔታዎች ምቹ አልነበሩላትም። በዚህ ሁኔታ ለከፍተኛ ጭንቀት ተዳርጋለች። ዛሬ ላይ ይህንን ለመርሳት ስትል ከባንቴሮን ጋር ክፉኛ እስከ መስገድ ደረጃ ደርሳለች። ታዲያ ወደ ቤት አዝሎ በሚያመጣበት ሰዓት ዴቭ እንደተለመደው ባንቴሮን ላይ ይጮህበታል። ባንቴሮንም ያው ሴት እህቴ ናት፣ የግድ መርዳት ይኖርብኛል፣ ያልሆነ ቦታ ወድቃ እየተመለከትኳት አስችሎኝ ትቻት ሊሄድ አልፈልግም በማለት ሊረዳት እንደፈለገ ለዴቭ አማክሮታል። ዴቭ እስከምትሰገድ ድረስ ያጠጣሃት አንተ ነህ፣ አንዳች ተንኮል ካላሰብክ በስተቀር ይህን ልታደርግ አትችልም ነበር። ለማንኛውም እስካሁን ቤት ተቀምጠህ የበደልከኝ በቃል፣ ከዚህ በኋላ ደግሞ ቤት ለቀህ ሄደህ እኔ በሚሄድበት ሁሉ እየተከተልክ አታሳደኝ፣ አርፈ ተቀመጥ በማለት ማስጠንቀቂያ ሰጥቶታል። ይሁን እንጂ ባንቴሮን ከሔዋን ያለው ፍቅር ቀን በቀን እየጨመረበት መጥቷል። ሔዋን በስካር ስሜት ሆና ባንቴሮንን ተጠጋችው እንጂ ከባንቴሮን ምንም አይነት የፍቅር ስሜት የላትም። ታዲያ በዚህ በስካር ወቅትም አዝሎ ስላመጣትና አንዳንድ የምትናገራቸው እላፊ ቃላቶችን ዴቭ ሳያስቀይመው አልቀረም በሚል ስሜት ወደ ራሷ ስትመለስ ሉሊትን ጠይቃታለች። ሉሊት ሰክሬ የማይሆን ስህተት ውስጥ ሳልገባ አልቀር ምንድን ነበር ያልኩት? ዴቭን አስቀየምኩት ይሆን እንዴ? በማለትም ጠይቃታለች። ይህኔ ሉሊትም በጣም ነው ያስቀየምሽው፣ ስለዚህ ይቅርታ መጠየቅ ይኖርብሻል በማለት ያቺ መልካሟና የትንሿ አስተዋይ የሆነችው ሉሊት አበባዬ፣ ትንሿ ሙሽራ፣ ደስ የምትለው አንደበተ ርቱዕ ጣፋጭ ቃላትን የምታዘንበው ያቺ ድንቅ ፍጥረት። ለማንኛውም ሉሊትን በጣም የምወዳት፣ በነገራችን ላይ ንግግሮቿ እንዲህ መሬት የሚወድቁ አይደሉም። ከአንደበቷ የሚወጡ ቃላቶች እጅግ በጣም የሚያስረሱና ስብራትን የሚጠግኑ ናቸው። እንግዲህ ባንቴሮን ሶፋ ላይ ለረጅም ሰዓት በተኛበት ሰዓት የእርሷ ቃላት ነበሩ ከስብራቱ እንዲያገግምና ረዱት መካከልም አንዷ ነበረች። ለዚህ ውለቷ ደግሞ ዛሬ በጣም ሲገልጽላት ነበረ። ማለትም የሉሊትን የመመረቂያ ቀን እንደሚናፍቀውና እዛ የትምህርት ዝግጅቷ ድረስ በመሄድ ሊያስደስታት እንደሚችል እየገለጸላት ነበረ። በእርግጥ ሉሊት ምን አድርጌልህ ነው እዚህ ውዳሴ የሚያበቃ ምንም ደህና ስራ እዚህ ግባ የሚባል የለኝም በማለትም ገልጻለታለች። ባንቴሮን ትዝ የሚለው ነገር ቢኖር ከሮዛ ጋር በመመካከር ወደ አረብ ሀገር ልሸኛት በዛ በረሃ ስትንከራተትና ያ በደሉ መቼም ከህሊናው እየጮኸ እንደማያስቀምጠው እዚህ እስራቱ ደግሞ እንዴት ራሱን ነፃ ማውጣት እንዳለበት እያሰበ ነው። ከ190% በሚሆን አጋጣሚ ራሱን ለመቀየር ብዙ ነገር አድርጓል። በተለይ ለወንድሙ ለዴቭ ማለትም እንደ ወንድም ለቀረበውና እግሮቹ ሽባ በሆኑበት ሰዓት ከጎኑ ሆኖ ውጭ ሀገር ድረስ ወስዶ እስከ ማሳከም የደረሰውን ዴቭ እስከ ጥግ ህቅታ ድረስ የዚህን ውለታ መክፈል ግዴታው እንደሆነበት እያሰበ ነው። ለዚህ ነበረ በዙሪያው ያሉ አስመሳይ ሰዎችን በማጋለጥ ዴቭን ነፃ እንዲወጣ ጥረት እያደረገ ያለበት ሁኔታ። ነገር ግን ዴቭ ሊረዳው አልቻለም። ይልቁንስ በሚሰማው ነገር አዳዲስ እንግዳ ክስተቶች ስለሆኑበት ራሱ ባንቴሮንን ተከሳሽና ተወቃሽ አድርጎታል። አለፍ ሲልም ደግሞ ሽጉጡን በመምዘዝ ህይወቱን ሊያጠፋው እንደሚችል ካልሆነ ደግሞ ካጠገቡ እንዲርቅለት እያስጠነቀቀው ነው። ባንቴሮን እባክህን፣ ዛሬ ላይ ዴቭ የድሮ ባንቴሮን አይደለውም፣ ሙሉ በሙሉ ተቀይራለሁ፣ ወድጄና ፈቅጄ የሚሆነውን ነገር በግልጽ ልነግርህ አልፈለግኩም በማለት
እውነትም ሊክሰው እንደፈለገ እየገለጸለት ነው። ለዚህ ማረጋገጫ ዛሬ ሔዋን ራሷ እየመሰከረችለት ነበረ። በተለይ ደግሞ ከሉሊት ጋር ወደ ክፍለ ሀገር ቤተሰቦቿን ጠይቃ እንድትመጣ ተከትሏት ሲመለስና ሲሄድ መንገድ ላይ ሮዛ የእሷ ግብረ አበር የምትላቸውን ሰዎች ቀጥራ ልታስገድለው እንደምትችልና በሰዓቱ እንዲከሽፍ ያደረገው ራሱ ባንቴሮን እንደሆነ ስትነግረው ዴቭ ግን ምን ያህል ላምነው እችላለሁኝ ማለትም በፍጹም ከባንቴሮን ጋር ያለው እምነት እንደተሸረሸረና በፍጹም ሔዋን ልታሳምነው የምትሞክረውን ነገር መቀበል እንደማይፈልግ እየገለጸ ነው። ታዲያ ዛሬ ላይ ማስጠንቀቂያ የሰጣት ነገር ቢኖር ከባንቴሮን ራቂ፣ አንቺን ማየት አልፈልግም ብሏታል። እሷ ምናልባትም ጉንጩን ስስማ የተቀንተ ከሆነ አለችው። እንዴት ወንድ ልጅ ዘለሽ ትስሚያለሽ? ይህን እኮ አንተንም ልስምህ እችላለሁ አለችው። እንድትስሚኝም አልፈልግም፣ በእርግጥም አልክድሽም ይህንን ምክንያቱም ሌላ ወንድ ጋር እንደዚህ ስትቀራረቢና ስትስሚው ማየት እንዴትስ ጥሩ ስሜት ሊሰማኝ ይችላል በማለት የተሰማውን ስሜት ሊደብቃት አልፈለገም። ይሁን እንጂ ዴብ ወይ ፍቅሯን ተረድቷት ጎኑ ማድረግ አልፈለገም። ምናልባትም አሁን ላይ ያለበት ሁኔታ ብዙ ውስብስብ ችግሮች ስላሉበትና ወደ ሌላ ህይወት ለመግባት አስቸጋሪ ነገሮች ስለገጠሙት ይመስላሉ። በሌላ በኩል እናቷ የተጠቂነት ስሜት እየተሰማት ነው። እንግዲህ ራሳቸውን ከህግ ተጠያቂነት ለማዳን ሲሉ ሴትነቷን አሳልፋ ለህግ ጠበቃ ለሚባለው ሰው እንደሰጠችን ደግሞ ሮዛ ስትሰማ ምን ያህል ውርደት እንደፈጸመችም አድርጋ በጣም ተቆጥታታለች። እርሷም ሜዳ ላይ ከምንወጣ ያው ቤታችን ላለማጣት ብዬ ነው ይህንን ያደረግኩት በማለት እናቷም የመፍትሄ ሀሳብ አድርጋ እንደወሰደችው ለሮዛ ነግራታለች። ሮዛ አይማዬ በከንቱ ደከምሽ እንጂ ቤቱማ የኛ አይደለም። ዴቭ አውቆ ነበር እንደዛ ሲያሾፍብኝ የነበረው። ቤቱ ባለቤትነቱ የሌላ ነው። እናም እርምሽን አውጪ በማለት እናቷንም እንቅጭን ነግራታለች። እናት ሰው በልጁ ይከበራል ወይም የተሻለ ነገር ይደረግለታል። በአንቺ ምክንያት ግን ይኸው ቤት ወጥቼ ጎዳና ልወድቅ ነው፣ ከእንግዲህ በኋላ ኑሯችን ጎዳና መሆኑ ነው እያለችም ከልጇ ጋር እየተመካከረች ነበረ። አሁን ማዬ እንግዲህ ያልሽውን ማለት ትችያለሽ፣ ለማንኛውም የቤት ባለቤትነቱ ካሁኑ እወቂው በማለት ለእናቷ እየነገረቻት ሲሆን በዚህ ምክንያትም እናትና ልጅ ክፉኛ መጠላላት ውስጥ ገብተዋል። ምስኪኗ ሉሊትም አሁን ሮዛ ያለችበት የድባቴ ሰዓት ራሷን እንድታበረታታና ነገሮችን በጥበብ መፍታት እንዳለባት እየመከረቻት ቢሆንም እሷ ግን ከንቀት ባለፈ ያን ያክል ቦታ እየሰጠቻት አይደለም። አፍቃሪው ባንቴሮንም ለሔዋን አበባ በማበርከት ፍቅሩን ለመግለጽ ቢሞክርም ሔዋን ግን ለሱ ቦታ ሳትሰጠውና የተበረከተላትን አበባም መሬት ላይ ረግጣውም ስትሄድ ተመልክተናታል። ባንቴሮንም በሔዋን ፍቅሩን ተቀባይነት ስላላገኘ እጅግ በጣም አዝኗል። ሮዛ የረገጠችውንና መቀበል የማትፈልገውን አበባም አንስቶ እኔና አበባዬ ለጊዜው ተረግጠናል፣ ነገር ግን ተስፋ አንቆርጥም ማለትም ብቻውን ጉዞውን ቀጥሏል። የመንገዷ እየቆመ የፍቅር ጥያቄ እንደሚያቀርብላትና ሊፋታት እንደማይፈልግም እየተናገረ ነው። አጅሪት ሮዛም እንግዲህ ብዙ ነገር ስታወጣ ስታወርድ ቆይታለች። ባሏን እንዴት ማጥቃት እንዳለበት አስባለች። ዙሪያዋ ካሰለፈቻቸው ግብረ አበሮቿ መካከል አንደኛው ፍቅረኛዋ ነው ወይም ደግሞ ውሽምዬ። እኔን ማግኘት የምትችል ከሆነ የተሰጠህን ሚሽን በሚገባ ተወጣ፣ ዛሬ ምንም አይነት ስህተት እንዳሰራ፣ የኔና ያንተ ደስታ የሚወሰነው ሲሞት ነው። ስለዚህ አንዳች ስህተት ሰራህ ማለት የመጨረሻው ህቀታ ነው በማለትም እንግዲህ ይህንን ትዕዛዝ አስተላልፋለች። አጋቹም ሌላ ሰው በማፈላለግ ለሁለት ሆነው ዴቭ ምንም ባላሰበበትና ባልተዘጋጀበት ሁኔታ ከጀርባው በመምጣት ሰዓቱ ምሽት ስለነበረ ክፉኛ እንቅ አድርገው ይዘውታል። በዚህ ስቃይ ውስጥ እያለው ዴቭ ማን ደርሶ ሊያተርፈው ይችላል? ምስኪኑ ዴቭ ሰላም እንዲሆን እመኛለሁኝ። ለማንኛውም ግን ተንኮለኛዋ ሮዛ በወጥመዷ ስር እንዲገባና በተለይ በዴቭ መሞት ልትጨፍር የቋመጠችው ሮዛ ይሳካላት ይሆን? እኔ በበኩሌ መቼም አይሳካላትም። ምክንያቱም እውነት ማሸነፉ አይቀርምና የሮዛ ተንኮልም ተጋልጦ ራሷ ተጠያቂ የምትሆንበት አጋጣሚም ይፈጠራል ብዬ ተስፋ አደርጋለሁ። በሚቀጥለው ክፍል በምን እናገኛቸዋለን? ምትና አስተያየታችሁን ጻፉልኝ። እኔ በበኩሌ ዴቭ
ምናልባትም ጉዳት ሊደርስበት ይችላል። ከዛም ወደ ሆስፒታል ያመራል። ሮዛ ከነ ግብረ አበሮቿ ጋራ ተይዛ በፖሊስ የምትጠየቅበት አጋጣሚ ሊፈጠር ይችላል። በቀጣይ ቪዲዮ እስከምንገናኝ ድረስ ለዛሬ ትንሿ ሙሽራ ክፍል 35 ይህንን ይመስል ነበረ። በቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።